አሁን ደግሞ ያው ጦርነቱ በየቦታው ስለጨመረና ስለተባባሰ ይሄን በማስመልከት ስርጭታችን ወይም ዝግጅታችንን ከፍተው ከኮሎኔል መኮንን ተስፋ የወታደራዊ ዜና ተንታኛችን ጋር በመናደርገው ውይይት ይሆናል። ጤና ይስጥልኝ ኮሎኔል። ጤና ይስጥልኝ ፋሲል፣ አንተም ለአድማጮቻችንም ተመልካቾቻችን በጉጉት እየተጠባበቁ ነው ኮሎኔል። ምክንያቱም ጦርነቱ እየተስፋፋ መስሎ ይታያል። አሁን ስቱዲዮ ከመግባታችን በፊት አንድ የወጣ ዜና አለ። የመከላከያ ሚኒስትር እስራኤል ካትዝ ከምክትል የጦር ኃይሎች ኤታማዦር ሹምና ከሌሎች ጀነራሎች ጋር በመሆን ወደፊት በአዛ የሚወሰደውን እርምጃ እቅድ አጽድቀዋል ይባላል። መናገር እስከምችለው ድረስ ምን ነገር ሊሆን ነው? አዛ በአሁኑ ሰዓት ተከባለች። አዛ እንደምታየውና እንደምትሰማው ህብረተሰቡ እንደሚያውቀው መከላከያ ምን ጠራ ፍተሻ ብቻ ሳይሆን እየመነጠረ ነው። ይሄም የሚደረገው ከተለምዶ እንደምታየው በተለይ በሊባኖስ በኩል መጀመሪያ መጉዳት የሚፈልገውን መሪዎችንና አስተኳሾችን እና ተኳሾችን ነው። ስለዚህ በአሁኑ ሰዓት በሚደረገው ፍተሻ በአየር ኃይላችን እየታገዘ ሙሉ መረጃ እስከተገኘ ድረስ የሚገደሉት መሪዎቻቸው ናቸው። ትልልቅ መኮንኖችን አጥተዋል። ትልልቅ የፖለቲካ መሪዎቻችን አጥተዋል። ህብረተሰቡ በአራቱም ማዕዘን ተከቦ ውጥረት ላይ ይገኛል። በዚህ ሰዓት ግብጽ በአሁኑ ሰዓት ለዓለም መንግስታትና በተለይ ለአሜሪካ አደራዳሪዎች የሆነ አንድ ሀሳብ አቅርባለች። ይሄም ያለችው ምንድነው? 59 የታገቱ ወገኖች የእስራኤል ወገኖች ይፈቱና እስራኤል ጦርነቱን ታቁም የሚባል አባባል አለ። ይሄ አዲስ ሀሳብ ነው። እንግዲህ አሁን እንደምትለው እስካሁን ድረስ 5 ነበር ሲሉ የነበሩት አይደል እንዴ? አዎ፣ ለአንድ ወር ያህል እስራኤል ይሄን በአዛ ውስጥ የሚደረገውን ጦርነት ታቁምና 59ኞች ከአደራዳሪዎች ጋር በመስማማት ይለቀቁ የሚል ሀሳብ አቀረበች። ኮሎኔል፣ ይሄ አዲስ ሀሳብ ነው። ትልቅ ሀሳብ ነው። አዎ፣ ግን ሐማስ በቃል አቀባዩ በውጭ በሚኖሩት የፖለቲካ አካላቶች ይሄን ድርጊት አልተቀበለውም። እኔ እንዳለው ሆኜ እዋጋለሁ እያለ ነው። ግን መከላከያ በአሁኑ ሰዓት በተለየ ሁኔታ የሚያደርገው ምንድን ነው? በአራቱም ማዕዘን ከቧል። በተለይ በባህሩ በኩልም ማንኛውም በኮሪዶር የሚሄድ ህዝብ እየተፈተሸ ነው። ሌላው ግን ሐማስ ቁሳቁስና ወይም መሳሪያ ወይም ሁማኒታሪያን የእርዳታ እንዳያስተላልፍ ወታደሮቻችን እየተቆጣጠሩት ነው። ወይም ያከማቸውን እህል እንዳይሸጥ ወታደሮቻችን ቁጥጥር እያደረጉበት ነው። ሐማስ ትልቅ ውጥረት ላይ ይገኛል። ይሄም ፋሲል ከተለምዶ ነው። እንደምታየው ዛሬ በተለያዩ ሀገራት በተለይ በሊባኖስ እንደምትሰማው ነገሮቹ እየተለወጡ ነው። እስራኤል መልካም ደረጃ ላይ ትገኛለች ማለት እችላለሁ። ቆይ ኮሎኔል፣ እዚህ ላይ አሁን የእስራኤል መከላከያ ኃይል ዛሬ አዲስ እቅድ ጸድቋል። ያው በመግቢያችን ላይ እንደጠቆሙ የመከላከያ ሚኒስትሩ አጽድቀዋል። አሁን ከሚወስደው እርምጃ ምን ያህል ጥቃት መፈጸም ይችላል? እስካሁን ድረስ ሲጠበቅ የነበረው እንግዲህ ታንኮች በአዛ በር ላይ ናቸው። በተለይ 36ኛው ነው 38ኛው ክፍለ ጦር ያው የኮማንዶ ክፍለ ጦር በአሁኑ ሰዓት በተለይ 36 ብርጌድ ክፍለ ጦር ተቀብሏል። አዛ ለመግባት እየተዘጋጀ ነው። 162 ክፍለ ጦር አዛ ለመግባት እየተዘጋጀ ነው። ከአዛ ካሉት ክፍለ ጦሮች በላይ ነው። የአዛው ክፍለ ጦር አለ፣ የደቡቡ እዝ አለ። እንግዲህ እስራኤል በአሁኑ ሰዓት ይሄን ነገር አደራጅታ ወታደሮቿ ሙሉ ትጥቅ ይዘው እየገቡ ነው። ይሄም የሚደረገው በተለይ የሐማስ ቡድን መሳሪያውን ጥሎ በቃኝ አልፈልግም ብሎ ህዝቦቹን እንዲታደግና እስራኤልም በሐማስ ተገዶ ሳይሆን ወዶ ሳይሆን ተገዶ የታገቱ ወገኖቻችን ለመመለስ ሲባል ትልቅ ተጽዕኖ እየተደረገ ነው። በአራቱም ማዕዘን አዛ እየተከፋፈለች ነው። ትልቅ ተጽዕኖ እየተደረገ ነው። ስለዚህ ይህ ምናልባት ይህ ድርጊት በተለይ አሁን እንዳልከው አንተ ምክትል ኤታማዦር ሹሙን እና ሌሎች የደህንነት ክፍሎች በሚያቀርቡት መረጃ መሰረት የመከላከያ ሚኒስትር ልዩ ትዕዛዝ ሊሰጡ ነው።
የዚህ ውጤታማ ይሆናል የሚል አቋም አለኝ። ምክንያቱም እንደምታየው ሁሉም ነገር በዲሲፕሊን ነው የሚሰራው። የሚወጣ ነገር የለም። አንድ ነገር ብቻ ነው የሚወጣው። የተገደሉትን የሐማስ መሪዎችን ትልልቆችና ትንንሾችን በተለይ ተኳሾችና አስተኳሾችን እሱ ብቻ ነው እንጂ የሚወጣው። እንግዲህ እንደምታውቀው ከ14,000 በላይ ወታደሮቹን ሐማስ በሁለት ሳምንት ውስጥ አጥቷል። ከ50,000 በላይ ቁስለኞች አሉት። አዛ ትልቅ ውጥረት ላይ ናት። ይሄም የሚደረገው ያው የታገቱ ወገኖቻችን ለማስመለስ እንጂ ሌላ ከአዛ የምንጠብቀው ነገር የለም ማለት ይችላል። ኦኬ፣ በኋላ ጊዜ ካለን እንመለሳለን። ወደ ሊባኖስ ልውሰድና በሊባኖስም ጸጥታ የለም። ሂዝቦላ ከፍተኛ ውድቀት ላይ ይገኛል ይባላል። የሊባኖስም ህዝብ ከሺዎች በስተቀር በእምነቱ ከሚከተሉት በስተቀር እየጠሉት ነው ይባላል። በአንጻሩ እስራኤል አዛዦቹን አሁንም መግደሏንም አላቋረጠችም። ትክክል። አንደኛ ትላንት እንደሰማኸው የሊባኖስ መንግስት ከእስራኤል ጋር ሰላማዊ ግንኙነት ማድረግ እፈልጋለሁ ብሏል። ሁለተኛ በሚገርም ሁኔታ ከሊታኒ በላይ የሊባኖስ መንግስት ነው ያዘዘው አንድም አይነት የሂዝቦላ ቡድን መሳሪያ ይዞ እንዳይንቀሳቀስ ተኮንኗል ወይም ህግ ወጥቶበታል። ሂዝቦላ መሳሪያውን ፈትቶ ለሊባኖስ ህዝብ መታደግ አለበት። የሊባኖስ ህዝብ በሙሉ ሐማስን ሂዝቦላን ተፍቶታል፣ ጥሎታል፣ እያወገዘው ነው። ከልቂት በስተቀር ምንም ያተረፈው ነገር ስለሌለ እያሉ እንደምታየው ቤቶችን በምስል እንደምናየው ሊባኖስ ከተማ ብቻ ሳይሆን መንደሮቿ፣ ሰፈሮቿ ወድመዋል። የአየር ኃይል ብቃትና ጥራት የታወቀ ነው። የሊባኖስ መንግስትም እንደገና እስራኤል ባለፈው ሳምንት እንኳን ትንኮሳ ባደረጉት ምክንያት ይሄን ነገር ትልቅ ማስጠንቀቂያ ስለሰጠች የሊባኖን መንግስት በተለይ ፕሬዚደንቱ ይሄን ነገር እንደማይፈልጉትና ህብረተሰቡም እንዲያውም አንዱ ምን አለ፣ እኔ ኢየሩሳሌም ሄጄ ሁሙስ መብላት ፈልጋለሁ ነው ያለው። ሰላም የሚፈልግ ህዝብ መሆኑ ያሳያል። የሊባኖስ ህዝብ በሙሉ ሂዝቦላን ተፍቶታል፣ ጥሎታል። ከእንግዲህ በኋላ ሂዝቦላ መሳሪያውን ጥሎ ወደ እድገት ስራ ቢገባ ይመረጣል የሚል አቋም ነው ያለኝ። አዎ፣ የልማት ስራ ቢገባ አይሻልም እንዴ? ያው ችግኝ ተከላ የመሳሰሉት ነገሮች አብቅቷል። እንዲያውም አንዳንድ የአሜሪካ ተንታኞች ሲናገሩ እስራኤል የወጣች የተኩስ ጦርነት ከጀመረች ጀምሮ በአሁኑ ሰዓት ለመጀመሪያ ጊዜ ሊባኖስ ወይም ሂዝቦላ መንበርከኩንና መሳሪያ መፍታቱን አስታውቋል የሚል አባባል አላቸው። ይህ የሚያሳየው እንደምታየው እስራኤል ቁርጠኝነቷን እያሳየች ነው። ትላንትናም አንዳንድ አስተኳሾች ተገለዋል፣ ዛሬም ይገደላሉ፣ ለወደፊትም ይገደላሉ። ያ ብቻ ሳይሆን በሱሪያ በኩል እንኳን አንዳንድ ልመጣል ነው። እንግዲህ ዋናው አንድ ትልቁ ችግሩ ደግሞ እዚህ ላይ ሂዝቦላ ከሱሪያ በኩል ደግሞ መሳሪያ ሊቀበል አይችልም። ጠላቱ ነው አልጁላኒ። ሁለት ነገሮች አሉ። አንደኛ በሱሪያ በኩል ምናልባት የአሳድ ወታደሮች እንኳን እንዳያስተላልፉ ፋብሪካቸው እየተመነጠረና እየተደበደበ ነው፣ እየተቃጠለ ነው። ሁለተኛ ደግሞ እንግዲህ ሂዝቦላ በኢራን በኩል የሚገባ ገንዘብ የሚባል ነገር አይቀበልም። ደሞዝ የሚከፍልበት አጥቶታል። የሊባኖስ መንግስት ኢራንን መንግስት እየተቃወመ ነው። ምንም አይነት አየር ማረፍ አይችልም። ጠቅለል ባለ ሁኔታ እስራኤል ያደረገችው ድርጊት አንደኛ እሷ ራሷን ለመታደግ ነው። ሁለተኛ ግን ለሊባኖስ መልካም ዘመን እየመጣ ነው የሚል አቋም ነው ያለኝ። እስቲ ወደ ሱሪያ ልውሰድህና በሱሪያ ደግሞ እንዳልከው እስራኤል እየመነጠረች ነው የአሳድን ርዝራዦች። ከዚህ በተጨማሪም በዛሬው ዕለት የተወሰነ የተኩስ ልውውጥ ተካሂዶ ነበር። 7 ሶሪያውያን ተገለዋል ተብሏል። አዎ፣ ዛሬ ልዩ በሆነ በተለየ ሁኔታ በደቡብ ሱሪያ የኛ ወታደሮች በያዙባቸው ቦታዎች አንዳንድ ትንኮሳዎች ስለነበሩ የእግር ተኩስ ተደርጓል። ወታደሮቻችን በታንክ ታግዘው አንዳንድ ከተማዎችን አንግተዋል ማለት ይችላለሁ። ህብረተሰቡም ያን ቦታ እየለቀቀ እየወጣ ነው። ተተኳሽና ማስተኮሻ እስካለ ድረስ መረጃና ማስረጃ እስካለ ድረስ የእስራኤል መከላከያ ኃይል በዛ በኩል ቸላ የሚለው ነገር የለም። ይህም እስራኤልን መታደግ ነው። እስራኤልን መታደግ ብቻ እንጂ ሌላ እኛ ቀድሞም እንዳልኩት ብዙ ጊዜ እንደምለው የሱሪያን ሀገር ወረን መኖር አንፈልግም። እኛ አንድ ነው ስራችን፣ ደህንነታችን መጠበቅ ብቻ ነው። ስለዚህ
መረጃና ማስረጃ እስካለ ድረስ ማንኛውም የቴሮሪስት ቡድን በሊባኖስም ሆነ በሱሪያ በካሜራ እየተከታተለ መከላከያችን ድባቅ እየመታቸው ነው። እንግዲህ እንደምታየው የእስራኤል ህዝብ አሁን በተለየ ሁኔታ እኛ በተለይ መንግስቱ አልጁሊያኒ ከእስራኤል ጋር ምንም አይነት ችግር የለብኝም እያለ ነው። ትልቁ ስጋት ግን ለወደፊት ምናልባት እንግዲህ ቱርኪያና ራድዋንን ያብርደው እንጂ ምናልባት ቱርኪያ በዚህ ጣልቃ ካልገባች ለሱሪያም መልካም ዘመን እንደሚመጣ አልጠራጠርም። የኛ ስጋት ምናልባት ቱርኪያ ራድዋን ሱሪያን በተለይ ደቡብ ሱሪያን ባለበት አካባቢ ትንኮሳ እንዳይከፍትና ጦርነታችን ከቱርኪያ ጋር እንዳይሆን ትልቅ ጥንቃቄ እንዲደረግበት ማስመር አለብን። እስቲ ወደ የመን ልውሰድ። ትላንትናም ምሽት ተጠቁሶብን ነበር። ሁቲዎች ይደበደባሉ፣ ይደቆሳሉ፣ ግን አልፎ አልፎ አንድ ወይ ሁለት ከዛ በላይ እንኳን አይደለም ሚሳኤሎችን መተኮሳቸውን አላቋረጡም። የአሜሪካ መከላከያ ኃይል የሚወስደው እርምጃ ምን ያህል ጉዳት እያደረሰባቸው ነው? አንደኛ የአሜሪካ በዚህ ላይ አሜሪካ እስራኤልን ጣልቃ እንዳትገቡ ብላለች። የኔ ስራ ነው ብላ የሚል አቃል ወሩራለች። እሷም እየተዋጋቸው ነው። በአሁኑ ሰዓት የአሜሪካ ጦር የሚያደርገው መካከለኛ ኦዝ በተለይ እኛ ልክ በአዛ ውስጥ እንደምንሰራ አለቃዎችን መመንጠር ነው። እንዲያውም አንድ በዕብራይስጥ የሚጽፍ ሀምዝ የሚባል እስራኤልን እንመታለን የሚል ሰው ነበር። ባለፈው በአሜሪካ ባደረገችው በ53 በተገደሉት መካከል አለ ተብሎ እስካሁን ድምፁ ጠፍቷል። እሷም አለቃዎችን እየመነጠረች ነው። ሁቲዎቹ መተኮሳቸው በጣም የሚገርም ነው። የሚተኩሱት ግን አንድ ነው። ይሄም አለን ለማለት እንጂ መተኮሻና ማስተጎሻቸው ሙሉ በሙሉ ባይወድምም ብዙ ወድሟል በአሜሪካ በኩል በእስራኤል በኩል። ስለዚህ ሁቲዎች አለን ለማለት ባለፈው እንዴት ነው ለሂዝባላ እኔ ለአዛ ታደጋለሁ ብሎ ራሱ እንደተደመሰሰ ሁሉ ሁቲዎችም በቅርብ ቀን ይደመሰሳሉ የሚል አቋም ነው ያለኝ። ባለፈው ሳምንት እንዳልኩ በዚህ 2 ሳምንት ውስጥ አሜሪካ ልዩ የሆነ ኦፕሬሽን ታደርጋለች። ስለዚህ የሁቲዎች በኩል ዓለምን እያስጨነቀ ስለሆነ በተለይ የአሜሪካ ወዳጅ ግብጽ ላይ የሚደረገው ኢኮኖሚካሊ ክራይስ አሜሪካን ስለሚያስጨንቃት ግብጽን ለመታደግ ሲባል ግብጽ ቀረጥ እንድታገኝ $6 ሚሊዮን በአመት የምታገኘው ስለቀረባት ይሄን ለመታደግ ሲባል አሜሪካ እስራኤልን በዚህ ጣልቃ እንዳትገቡብኝ የሚል አባባልና መልእክት አላት። ይህ እንግዲህ እንደምታየው የአሜሪካ ጦር ኃይል የሚዋጋው ውጊያ እንጂ የኛ ለመሆኑን ለማስታወቅ ፈልጋለሁ። በጣም የሚገርመው ዛሬ አንድ ጽሁፍ ተመልክቼ ነበር። ኮሎኔል መኮንን አሜሪካ በቀይ ባህር በኩል ባለው ንግድ ማለት የምትጎዳው ከ103 እጅ ብቻ ነው፣ ግን ከፍተኛ ጉዳት የሚደርስባቸው የአውሮፓ ሀገሮችና ግብጽ ናቸው። አንተ እንደጠቆምከው ግብጽ ብላ ከ140 እጅ ንግዳቸው በቀይ ባህር በኩል ነው የሚያልፈው። ስለዚህ አሜሪካ ለዓለም ሰላም እና ክብር ስትል ያው መስዋዕትነት እየከፈለች ነው ማለት ነው። ይሁዳና ሰማሪያስ ሰሞኑን ዝም ተብሏል ደግሞ። አንድ ነገር ልበልና ለመጀመሪያ ጊዜ የአሜሪካ ተንታኞች ሲናገሩ ምንድን ያሉት አሜሪካ እንደምታውቀው ኢራቅ ተዋግታለች፣ አፍጋኒስታን ተዋግታለች። ማንኛውም አሜሪካን የተዋጋ ግን ጦር ኃይሉን ትቶ ወይ መሳሪያውን ትቶ የፈረጠጠ የለም። እስራኤል በአንድ አመት ውስጥ ግን በሊባኖስ ያደረገችው ውጊያ ይሄው እነሆ ለሊባኖስ ህዝብ ታድጋ ራሷን መታደግ ችላለች። ይህ የሚያሳየው የእስራኤልን ብቃትና የእስራኤልን ምን ያህል ጠንካራ ስራ እንደሰራች ነው የሚያሳየው። ስለዚህ በይሁዳ በሰማሪያ በኩልም እንደምታውቀው አንዳንድ እስራኤላውያን የአረብ ዜግነት ያላቸው በተለይ አንድ ጁብሪያን የሚባል በባካል ጋርቢያ የነበረ ትላንትና በዮክናም አካባቢ አንዳንድ ወገኖቻችን ጎድቷል። ይሄም ተገሏል። ግን አሁን ቤተሰቡም እየተፈተሸ ነው። አንዳንድ የዳአሽ ተልእኮ ያላቸው እስራኤላውያን አረብ ዜጎች የሆኑ ወገኖቻቸውን በእውነት እየጎዱ ነው። ይሄም ልቦና ይስጣቸው ካልኩ በኋላ በይሁዳ በሰማሪያ በኩል ልክ እንዳለፈው ጊዜ ወታደሮቻችን ዘብ ናቸው። በተለይ ትልቁ ፊልም የሚደረገው በቢካ በሚባለው በጆርዳን
ዮርዳኖስ ሸለቆ ላይ በዛ በኩል ትልቅ ጦርነት እየተደረገ ነው። በተለይ መሳሪያ እንዳይገባ በዛ በኩል ነበር ሲገባ የነበረው። ይሄም በአሁኑ ሰዓት ቆሟል ማለት ይችላልው። ውስጣው ችግራቸውን ፓለስቲናዎች ራሳቸው በአሁኑ ሰዓት አቦ ማዘን አለ፣ አቦ ማዘን የለም። ራሳቸው እየተጎዱ ነው። ብዙ ኢኮኖሚካሊ ክራይስ አለባቸው። እንግዲህ ምንድነው ጨው ለራስ ብትልጣፍት ካልጣፈጥ ደንጊያ ብለህ ተጣላለህ ስለሚባል እነሱ አልገባቸውም። እስራኤል ራሷን ካጠነከረች አንድ ከሆነች ማንኛውም አካል አይችላትም። የፓለስቲንም አንድ ነው የቀረው ከእስራኤል ጋር ሰላም ፈጥሮ እንደ ድሮአቸው ተመልሰው በጥሞና ስራቸውን በሰላም ሰርተው ልጆቻቸውን የኢኮኖሚካሊ እድገት ማድረግና የሕክምና ኢንሹራንስ ማግኘት ሲገባቸው አንዳንድ የማይሆኑ ቴሮሪስቶች የሐማስን መልእክት በመቀበል በዛ አካባቢም ትንኮሳ ይጀምራሉ። በጀኒንም ቢሆን ተፈትሿል። በቱልካረም እየተፈተሸ ነው። በጣም በሚገርም ሁኔታ ግን በተለይ በሄብሮን አካባቢ በሚባለውና ቤትለሄም በሚባለው አካባቢ ትልቅ ጸጥታ የሰፈነበት ነው። ይሄም የሻባኩ የደህንነት ክፍል ጥሩ ስራ እየሰራ ነው። ሁለቱ ቦታዎች ከረጋ ለኛ አስቸጋሪ የሆኑት ቱባስ የሚባለው በጀኒን አካባቢ ያለ ትልቅ ከተማና ጀኒን እና ቱልካረም ናቸው። እነሱም በትክክል እየተመነጠሩ ነው። ይሄ ደግሞ ትልቅ ውጤት አግኝቷል። በአሁኑ ሰዓት አንዳንድ ተባራሪ ግን አይጠፋም። በየመንም የሚተኮስ ነገር ስለሚኖር ህብረተሰቡ መጠንቀቅ አለበት። በተለይ በአሁኑ ሰዓት የእስራኤል መንግስት የሚያደርገው አንዳንድ ህገወጥ በይሁዳ በሸምሮን ያሉ ፓለስቲናውያን ለስራ ከገቡ በኋላ ጉዳት ስለሚያደርሱ በየከተማው የከተማ ከንቲባዎች በፖሊሶች እየታገዙ ስራ በሚሰሩበት ቦታ እየተፈተሸ ነው። ይህም የሚደረገው የእስራኤልን ህብረተሰብ ደህንነት ለመጠበቅ ሲባል ስለሆነ ይህ ነገር ተቀናጅቶ ይቀጥላል ማለት ይችላለሁ። ኮሎኔል መኮንን ተስፋ እንደተለመደው በጣም አመሰግናለሁ። በእውነት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ቆዩልኝ። መልካም ቀን ኮሎኔል መኮንን ተስፋ። ስለ ትንተናው በጣም ነው እናመሰግነው።